ወደ ሶስተኛ ክፍል ተማሪዎች ይህ የሂሳብ ትምህርት ምዕራፍ 4 ክፍል 5 እንደሚከተለው ይቀርባል። ከዚህ ቀደም ባለው ውይይታችን በአምስት ስለሚካፈሉ ቁጥሮች በአምስትን አንድ ቁጥር ማካፈል እና በአምስት ስለማካፈል በአንድ ስለማካፈል በ10 ስለማካፈል እንደዛ ነበር። አሁን የዛሬው ውይይታችን ደግሞ በ3 በ4 በ6 በ7 በ8 እና በ9 ስለማካፈል ነው። እንግዲህ ተማሪዎች አንድ ጽንሰ ሐሳብ ለሁሉም ልንገራችሁና እዚህ ጋር በእያንዳንዱ ነገር በማየት ጊዜያችንን አንፈጅም። በቃ የሚፈለገው እዚህ ጋር ምንድነው የሚለውን ማየት ብቻ በቂ ነው። ለምሳሌ አንድን ቁጥር በ3 ስለማካፈል እንይካል። እዚህ ጋር የምትመለከቷቸው ብዮች 18 ናቸው። በትምህርታዊዎች 18 ተማሪዎች የዱላ ቅብብል ቢያደርጉ እሺ ለመወዳደር ይፈልጋሉ። አንድ ቡድን 3 አባላትን ይይዛል። ተማሪዎቹ ስንት ዱላ? እሺ እዚህ ጋር የምታዩቸው ለምሳሌ ብዮች ናቸው ብለን እናስብና ስንት ናቸው? በመጀመሪያ እንቁጠራቸው እስኪ 1 2 3 4 5 6 7 8 9 10 11 12 13 14 15 16 18 ናቸው። በቃ አሁን 18ን በ3 ሲካፈል ድርሻው ስንት ነው ከሆነ 3 አንድ ቦታ ላይ ማስቀመጥ እንደዚህ እንደምታዩት 18 ብዮችን ይይዝና ማለት ነው፣ ወይም ጠጠሮችን ለ3 ነው የምናካፍል። ስንት ምድብ እንደሚሆን ይህንን አንድ ምድብ ብለን እንወስዳለን። በደንብ ስሙኝ። ስለ 3 ሳወራ ስለ 4ም ስለ 5ም ስለ 6ም ስለ 7ም እያወራሁ ነው ማለት ነው። የሚለየው ነገር እዚህ ጋር ለ3 ከሆነ 3 ብዮችን ማስቀመጤ ነው። ለ4 ላካፍል ከፈለኩ ደግሞ 4 ብዮችን እዚህ ጋር ማስቀመጥ ነው። ባንዴ ጠቅልዬ ልጨርስላችሁ ነው። ለ5 አካፍሉ ከሆነ 5። በነገራችን ላይ በ5 ስለማካፈል ልዩ የሆነች መንገድ ከዚህ ቀደም ብላችሁ ያለችው ቪዲዮ ላይ ብትመለከቱ ታገኛላችሁ ጥሩ ነገር። እሺ አሁንም 3 ብዮችን እዚህ ጋር አስቀምጣለሁ፣ 2 ምድብ ማለት ነው። አሁንም 3 ብዮችን እዚህ ጋር አስቀምጣለሁ፣ 3ኛ ምድብ። እንዲህ እያልኩ 18 ከሆኑ 18 ብዮቹ ሲያልቁ ስንት ምድብ ይኖረኛል የሚለውን ማስላት ነው። ወይንም ደግሞ እንዲህ በማስቀመጥ 3ቱን ማያያዝም ይቻላል። ያውላችሁ 3ቱን አንድ ጋር አያያዝኳቸው። እዚህ ጋር ልምጣና ደግሞ እነዚህን 3ቱን አንድ ጋር አያይዝ። እዚህ ልምጣና ያው እዚህም 3 እዚህ ጋር ያው 3 እዚህ ጋር 3 የተያያዙ ስንት መደቦች አሉ ብላችሁ ቁጥር እነዚህን እንግዲህ 1 2 3 4 5 6 መደቦች አሉ። ያውና እቺን አንድ ምድብ ብለን እናስባለን። ሌላ እዚህ ጋር ያሉትን እያል 6 ምድቦችን በዚህ አይነት መስራት ነው። በቃ እንግዲህ በ4ም ከተባለ በዚህ መሰረት፣ በ6ም ከሆነ በዚህ መሰረት መሄድ ስለሆነ እያንዳንዱን በተናጥል ስናይ አንቆይም። ወደ ቁጥር መስመር ላይም ስንሄድ እንዲሁ ነው። የቁጥር መስመር ላይ ከሆነ ደግሞ ያውና እዚህ 18 አሉ። በ3 ማካፈል ከሆነ ስራው 3 እየሄድን ወደ ኋላ ይሄን ከ18 ላይ አይደል ያለው፣ ከ18 እነሳና ወደ ኋላ ስንመጣ 3 ጋፖችን ክፍተቶችን ማለት ነው እያልን ብንሄድ ከ15 እንነሳና ደግሞ ወደ ኋላ 3 ብንሄድ 13 ላይ ስንት ጊዜ ከርቭ እንሰራለን ወይም እንደዚህ አይነት ቅርጽ እንሰራለን ወይም ደግሞ ስንት ጊዜ እንዘላለን የሚለውን ማስላት ነው። ከዚያ የማስጨብጣችሁ ነገር እዚህ ጋር አንድ ጊዜችን ተመልከቱ።
3 ሲባዛ በ6 እኩል ይሆናል 18። 3 ሲባዛ በ6 እኩል ይሆናል 18። በጥያቄ ላይ ሊገጥመን የሚችለን ነገር ደግሞ አንድ ነገር አስጨብጬ ልሄድ ማለት ነው። እዚህ አሁን ተመልከቱ። እስካሁን ሳወራችሁ የነበረው ይችን 18ን በ3 ባካፍል ወይም ለ3 ሰዎች ብሰጥ ወይም ለ3 ቦታ ብከፍል ድርሻው ስንት ይሆናል የሚለው ነውና በዚች ያክል መጠን እዚህ ጋር የምናገኘው ደግሞ የምድብ መጠኑ ማለት ነው። እና እነዚህ ቁጥሮች 3 እና 6 አብዢ እንላቸዋለን። አብዢ። አሁን ልጠይቃችሁ ነው ጥያቄ። እንደውም እዚህ ጋር ተቀምጦላችኋል። ያው 3 ሲባዛ አለና ዳሽ እኩል ይሆናል 18 ይላል። ከዳሹ ቦታ ላይ የሚሆነው ቁጥር 6 ነው። ያው እዚህ ጋር ስለተቀመጠ 6 ነው። በሌላ መንገድ ስትጠየቁ እንግዲህ ይህን ይመስላል ማለት ነው። እና ይችን 6 ማግኘት ነው። አሁን ቀጣዩ ደግሞ አንዱን ሌላውን ይሄን ልትጠየቁ ትችላላችሁ። ይሄን ዳሽ ይሆንና ዳሽ ሲባዛ በሆነ ቁጥር በ6 እኩል ይሆናል 18። እዚህ ጋር ስንት ይሆናል የሚለውን ለማግኘት ደግሞ ይችን 18ን በ6 ማካፈል። በ6 ማካፈል ማለት እንግዲህ አንድ ቦታ ላይ 6 1 2 3 4 5 6 ደግሞ ሌላ ቦታ ላይ 1 2 3 4 5 6 ደግሞ ሌላ ቦታ ላይ 1 2 3 4 5 6 ስንት ቦታዎች ላይ ያስቀመጥኩ? 3 ቦታዎች ላይ። ይሄ ነው በቃ። አሁን እንቀጥል ወደ መልመጃ። 12 ሲካፈል በ3 12 ጠጠሮች አሏችሁ። 3 እያደረጋችሁ ስንት ቦታ ላይ ሊሆን ይችላል? 4 ምድቦች ይኖሩናል። እነዚህ ጠጠሮች 12 ናቸው። 1 2 3 4 5 እነዚህ አሁን ጠጠሮች 12 ናቸው። ስለዚህ 3ቱን አንድ ጋር እናድርጋቸው። ይችን 3 አንድ ላይ፣ ይችን 3 አንድ ላይ። ኦኬ። እነዚህን 3ቶቹን አንድ ጋር፣ እነዚህን 3ቶቹን አንድ ጋር 4 ቦታ ላይ ይሆናል። ድርሻው 4 ይሆናል። 12 ሲካፈል በ2 ይላቸዋል እዚህ። 12ን በ2 ለማካፈል ደግሞ 12 ጠጠሮች ቢኖሩን 2 እያደረግን ስንት ቦታ ጋር ማድረግ ስንት ቦታ ማስቀመጥ እንችላለን ነው። 15 በቃ ይሄው ነው። ሌላ የምነግራችሁ ነገር በአንድ እስኪ የአንድ ዳቦ ዋጋ 3 ብር ነው። እሺ በ72 ብር ስንት ዳቦ መግዛት እንችላለን? እንግዲህ የዕለት ተዕለት ኑሯችንን መስራት እንድንችል የተባለው ይሄ ነው። እና 3 ብር ከሆነ ስንት ዳቦ እንደሚገዛ 72ን 72 1 2 3 ይቺ አንድ ዳቦ መግዣ ነች። ከ72ቱ ላይ ማለት ነው። 1 2 3 ይቺ የሌላ ዳቦ መግዣ ነች። 1 2 3 ይቺ የሌላ ዳቦ መግዣ ነች። እስካሁን ድረስ ስንቱን ጣልኩኝ? 9ኙን ጣልኩ። እንዲህ እያልኩኝ 72 እስከሚያልቅ ድረስ መሄድ። የሚገዛውን የዳቦ መጠን እናውቃለን። በአንድ ክፍል ውስጥ ያሉ 30 ተማሪዎች በ3 ቡድን ተከፍለው ለአትክልት ልማት መደብ ለማዘጋጀት ወጡ። እያንዳንዱ ቡድን ውስጥ ስንት ተማሪዎች አሉ? 30 ተማሪዎች ናቸው ያሉት። ተማሪዎቹ በ3 ቡድን ተከፍለው ሲላችሁ ደግሞ እዚህ ጋር
ቡድኑ ተመድቧል ማለት ነው። አንድ 30 ናቸው። ቡድኑ ሲነገረን እንደዚህ በሶስት ቡድን ቢከፈሉ ከተባለ ወይም በሶስት ቦታ ከተባለ አንድ እዚህ ጋር አስቀመጥኩኝ። ጭረት ላድርጋት መሰለኝ። አንድ ጭረት እዚህ አስቀመጥኩ። ለዚህም አንድ፣ ለዚህም አንድ 30ዎቹን በእጄ ይዤ ማለት ነው። እደግማለሁ። እዚህ ሶስት በመጀመሪያው ዙር 3 ጨረስኩ ማለት ነው። ስመጣ ደግሞ 4 5 6 7 8 9 10 11 12 13 14 15 አሁን ግማሹን ጨረስኩ አይደል? ግማሹን ጨረስኩ። ግማሾቹ ተማሪዎች ተመደቡ። 30 አልነበሩ? 15ቱን መደቡ። ግማሹን ስጨርስ ግን ስንት ደርሷል? አሁን እያደጋችሁ ስትሄዱ እንግዲህ አንዱ መንገድ ይሄ ይሆናል ማለት ነው። ስንት ደረሰ? ስንት ጭረቶች አሉ በእያንዳንዱ ምድብ ላይ? 1 2 3 4 5 እዚህም 5 አለ፣ እዚህም 5 አለ። በግማሹ ማለት ነው። ልብ አድርጉ። እንደገና 15ቱን እንዲሁ ብሄድ 5 ጨምራለሁ ማለት ነው በእያንዳንዱ ላይ። ስለዚህም በእያንዳንዱ ቡድን ላይ 10 ይኖረኛል እላለሁ። እዚህ መልመጃ ላይ ተመልከቱ። መልመጃ ላይ 24 ሲካፈል በ4 በቃ 4 እያደረኩኝ ስንት አራቶች ስንት ቦታ ላይ ይቀመጣሉ? 6 ቦታዎች ላይ እንደሚሆኑ ትሞክራላችሁ። ድርሻውን ፈልጉ። ያውና ይሄን በቃ ብዙ አልኩኝ። የተለየ አይነት ጥያቄ ያላቸውን እንሰራለን። እሺ አሁን እዚህ ጋር ቅድም ያልኳቸው አይነት መጣ። 18 ሲካፈል በስንት እንደው አልታወቀም። 9 ይደርሳል እና እዚች ዳሿ ቦታ ላይ ስንት መግባት እንዳለባት ስለዚህ የሚደርሰው 9 ነው። 18 ነው ተብላችኋል። እናም 1 2 3 4 5 6 7 8 9 እዚች ጋር 9 አስቀመጥኩኝ። 18 ነው ያዝኩት በእጅ። አንድ 2 3 4 5 6 7 8 9 እዚች ጋር 9 አስቀመጥኩኝ። ብዮቹም አለቁ። የዚህ መልስ 2 ይሆናል እንላለን። ልምጣ እዚህ 21 ድርሻው 7 ነው። 1 2 3 4 5 6 7 አካፋዩን ስንፈልግ ነው 21 ብዮችን በእጄ ይዣለሁ። 7ቱን እዚህ ጣልኩኝ። 1 2 3 4 5 6 7 1 2 3 4 5 6 7 ልብ አድርጉ ልጆች። ይሄ እንደዚህ ነጥብ እንደኔ እያደረጋችሁ እናንተ አሁን ጠጠሮችን ይዛችሁ ወይም ቆርኬዎችን ይዛችሁ ወይም ብዮችን ይዛችሁ ነው የሚቀላችሁ። እሱ ካልተ ያውና 3 ጠጠር ከሌለኝ ካላችሁ ደግሞ ወይም እነዚህ ያልኳችሁ ነገሮች ከሌለ ካላችሁ ደግሞ የግድ ጭረቶችን መጠቀም ይኖርባችኋል ማለት ነው። 21 ነው አይደል? ለምሳሌ 21 ጭረቶችን 1 2 3 21 ጭረቶች ታዘጋጁና ከዚያ 7 አይደል የደረሰው 7 ማሰር 7ቱን አንድ ጋር 1 2 3 4 5 6 7 1 2 3 4 5 6 7 1 2 3 4 5 6 7 ስንት እስሮች ኖሩን? 3 እስሮች። እስር እዚህ ጋር አበቃ። ሁለተኛው እስር እዚህ ጋር፣ ሶስተኛው እስር እዚህ ጋር። ጠጠር የማግኘት እድሉ ካለን ደግሞ ጠጠሮችን እየጣልን
እናም የዚህ መልስ 3 ይሆናል። 32 ከሆነ 32 ጭረት አዘጋጅተን 8 በጣም ጥሩ። እዚህ ጋር ደግሞ 0 ልጆች ስሙኝ፣ እዚህ ጋር ዳን ይችን ማስታወሻ አድርጉ። 0 ሲካፈል በ5 መልሱ ሁሌ 0 ነው። በ5 ስለሆነ ብቻ ሳይሆን በ6ም ብትፈልጉ በ7 0 ምንም የሌለ ነገር ምንም ነገር የለም እኮ ምንም በሌለ ነገር ለሆነ መጠን ሲካፈል ስንት ይደርሳል? ምንም። ድርሻውንና አብዢውን ፈልጉ የሚለው እዚህ ጋር እንግዲህ ያው አሁን እዚህ ጋር የሆነ ቁጥር አለ ሲባዛ በ6 36 መጥቷል ለሚላችሁ 36ቱን 6 እያደረጋችሁ ስንት ቦታ ላይ ታገሩት? 6 ተመሳሳይ ናቸው እነዚህ። ድርሻውን ፈልጉ። ድርሻውን እሺ የቁጥር ለውጥ ነው። በ7 ማካፈል ያውና 7 56 ልጆች በ7 የስፖርት ቡድን ቢካፈሉ እያንዳንዱ ቡድን ስንት 56 ናቸው። በ7 ቢከፈሉ 7 ቦታዎችን በመጀመሪያ እናስቀምጣለን ማለት ነው። በዚህ ጊዜ ስንት አዘጋጀው? 1 2 3 4 5 6 7 ቦታዎች ላይ እና 56 እስከሚያልቅ ድረስ እንግዲህ አንዳንድ እየጣልኩ መሄድ ማለት ነው። 1 2 3 4 5 6 7 እቀጥላለሁ። 8 9 10 እያልኩ በእያንዳንዱ ቦታ ላይ ስንት ይህን ይመስላል። እና ብዙ ያው ጠጠሮችን እና ተግባራዊ ጠጠሮችን ይዞ የመስራት ስራ ስለሆነ ደጋግሞ በመቀነስ እዚህ ጋር ፈልጉ። እዚህ ጋር ያለው መልመጃ 24 ሲካፈል በ8 ደጋግሞ በመቀነስ የሚላችሁ ይሄን ነው። 24ን ትይዙና 8 ቦታ ላይ ማለት ነው። 24 ሲካፈል በ8 እዚህ 1 አደርጋለሁ። 2 3 4 5 6 7 8 ቦታዎች ላይ እመጣና ደግሞ ለዚህ እደግማለሁ እዚህ ውስጥ ወይም 8 ሰርክሎችን 8 ምድቦችን አዘጋጅና እንደዚህ ማለት ነው። ከዛ 8 ቦታዎችን አዘጋጃለሁ 24 እስከምታልቅ ድረስ በእያንዳንዱ ላይ 1 2 3 4 5 6 7 8 እንደገና 9 10 11 12 13 14 15 16 እንደገና 17 18 19 20 21 22 23 24 በእያንዳንዱ ላይ ስንት ደረሰ? 3 ድርሻው 3 ነው። እንደዚህ የማልፋቸው ተመሳሳይ ስለሆኑ ነው። የቁጥሩ ልዩነት ነው። ሌላው 24 ሲካፈል በ1 ማንኛውም ቁጥር በ1 ሲካፈል ስለ 1 ሳወራችሁ ባለፈው ራሱ ቁጥሩ ነው የሚሆነው። የማይታወቀውን ዋጋ ፈልጉ። 72 እዚህ ይላችኋል። እዚህ ጋር ለምሳሌ የሆነ ቁጥር በሆነ ቁጥር ተካፍሏል። ድርሻው 9 ነው እና በስንት ተካፍሎ ነው? 9 ሳጥኖችን አዘጋጅና ወይም ሰርክሎችን እነዚህ ስንት ናቸው? 1 2 3 4 5 6 7 8 9 እንደ 9 አስቀምጥና 72 እስከሚያልቅ ድረስ በእያንዳንዱ ላይ እየሰጠሁ ሜዳ 1 2 3 4 5 6 እያልኩ በእያንዳንዱ ላይ ሲካፈል በ8 ድርሻው 2 ነው። ለስንት ነው የተካፈለው? ለ8። ስለዚህ 8 ቦታ ላይ 2 2 2 2 2 እያደረኩ ብሄድ 16 አገኛለሁ። 16 ነው ማለት ነው። ስለዚህ የሸ ዋጋ 16 ይህን ይመስላል። እንግዲህ አስተያየታችሁን ማስቀመጥ ትችላላችሁ። የማካፈልና የማባዛት ዝምድና የሚለውን በሚቀጥለው በክፍል 6 እመለስበታለሁ። ይህ የማሜ ማትስ ዩቲዩብ ቻናል ነው።
ወላጅ ቤተሰቦችን በሙሉ እጅግ አመሰግናለሁ። ተማሪዎች ጠንክራችሁ አንብቡ። ላይክ፣ ሼር፣ ሰብስክራይብ ሳታደርጉ እያያችሁ እስካሁን ድረስ ከቆያችሁ አድርጉ። ቻው።